first test of the atomic bomb in the New Mexico desert. ዓለማችንን በአንድ ቅጽበት ወደ አመድነት ሊቀይር የሚችል ኃይል በ10 ሀገራት ሆድ ውስጥ እየተብላላ ይገኛል። አሁን እርስዎ እስትንፋስዎን በሚያወጡባት በዚህች ቅጽበት ከ9000 በላይ የኒውክሌር አረሮች በምድር ውስጥና በጥልቅ ባህሮች ውስጥ ተደግነው ተቀምጠዋል። እስኪ አንድ ጥያቄ እንጠይቆት። አንድ የኒውክሌር ቦምብ በአንድ ከተማ ላይ ቢፈነዳ ምን ሊፈጠር እንደሚችል ያውቃሉ? መልሱን ከማየታችን በፊት እስኪ ግምቶን በኮሜንት ያስቀምጡልን። እውነታው ግን ይህ ነው። ከፀሐይ ንዳድ በበለጠ የሚሞቅ እሳት ቅጽበት ባልሞላ ጊዜ ውስጥ ሁሉንም ነገር ወደ ትነት ይቀይረዋል። ከተማውንም ባንዴ ወደ አመድነት ይቀይረዋል። የሰው ልጅ ስጋው ከአጥንቱ ሳይለይ በፊት ወደ አመድነት ይለወጣል። እንደው በለስ ቀንቶት ከፍንዳታው ከተረፉ ደግሞ በጨረር መርስ ወይም በራዲዬሽን ቀስ በቀስ ሴሎቱን እየገደለ መፈጠሩትን እስኪረግሙ ድረስ በስቃይ እያማቀቀ ይገድሎታል። ከሁሉም በላይ የሚያስገርመው ደግሞ የሰው ልጅ ታሪክ እንዲያከትም ሊያደርግ የሚችለው የአንድ ሰው ጣትና አንዲት ቀይ ቁልፍ ብቻ መሆኗ ነው። ታዲያ ዛሬ በሰማያዊ ውበቱ የምናየው ሰማይ ነገ በጥቁር የኒውክሌር ደመና ተሸፍኖ የሰው ልጅ ስልጣኔ ማብቂያ ይሆን? ይህ የቀጣይ የኒውክሌር ሀገራት ውሳኔ ውጤት ነው። በዛሬው ጉዟችንም በታሪክ ወደ ኋላ መለስ ብለን ዓለምን ወደ ገደል አፋፍ ስለመሩት ምስጢራዊና ጨካኝ የኒውክሌር እሽቅድምድሞች፣ በዓለማችን ኒውክሌር የታጠቁ ሀገራትንና ምስጢራዊ ቦታዎቻቸው፣ ኒውክሌርን ይዛ እስካሁን ይፋ ስላላደረገችው ሀገር፣ ህዝቤን ሳርም ቢሆን አስበልጬ ኒውክሌር ይዛለው ስላለችው አስደናቂ ሀገር፣ ብሎም ኒውክሌሯን እንደ ቀላል ሀብት ስላስረከበችው ሀገር እንተርካለን። ከከፍተኛ ሰላይነት እስከ አስከፊ ክህደት፣ ከታላቅ ወዳጅነት እስከ መራራ ጠላትነት የዘለቀውን ይህን አስደናቂ የታሪክ ፋይልም አብረን እንፈትሻለን። ጉዟችን ከመጀመራችን በፊትም ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ የዚህ አስገራሚ ጉዞ አካል ይሁኑ። ታሪካችን የሚጀምረው በፈረንጆቹ በ1938 በጀርመን ላቦራቶሪዎች ውስጥ ነው። ሁለት የጀርመን ሳይንቲስቶች አቶምን በመሰንጠቅ ወይም በኒውክሌር ፊሽን ከፍተኛ ኃይል ማመንጨት እንደሚቻል ለመጀመሪያ ጊዜ አረጋገጡ። ይህ ግኝት ታዲያ ለዓለማችን ንጹህ የኃይል አቅርቦት ምንጭ ሊሆን የሚችል ታላቅ ዕድል ቢሆንም ለጦር መሳሪያነት ውሎ ዓለምን ማተራመስ የሚችል አደገኛ ኃይል የመሆን ዕድል እንዳለው ሲሰማ ከፍተኛ ድንጋጤን ፈጠረ። ይባስ ብሎ ይህ ግኝት በወቅቱ ጀርመንን በሚገዛው የናዚ መንግስት ጥላ ስር የመሆኑ ጉዳይ ዓለምን አስበረገገ። ይህንን አደጋ ቀድሞ የተረዳው ታዋቂው ሳይንቲስት አልበርት አይንስታይን በወቅቱ ለነበሩት የአሜሪካ ፕሬዝዳንት ፍራንክሊን ሩዝቬልት አስቸኳይ ማስጠንቀቂያ ላከ። መልእክቱ ግልጽ ነበር። ናዚዎች ይህንን ኃይል ቀድመው ከታጠቁ የሰው ልጅ ነፃነት ለዘላለም አከተመላት የሚል ነበር። በዚህም ምክንያት ከታላቁ ሳይንቲስት ማስጠንቀቂያ የደረሳት አሜሪካ በታሪክ ታይቶ የማይታወቅ ታላቅና እጅግ ምስጢራዊ የሆነውን የመንሃታን ፕሮጀክትን በይፋ ጀመረች። ነገር ግን አሜሪካ ይህንን ፕሮጀክት ስትጀምር ምንም እንኳን ከብዙ ሀገራት በድብቅ ቢሆንም ብቻውን ግን አልነበረችም። እንደ እንግሊዝና ካናዳ ያሉ ወዳጅ ሀገራት ጋር በትብብር ትሰራ ነበር። በቢሊዮን የሚቆጠር ዶላርና በሺዎች የሚቆጠሩ ምርጥ ሳይንቲስቶች ለዚህ ዓላማ አንድ ላይ ተሰለፉ። ይህም በወቅቱ የአሜሪካን ጠቅላላ ምርት ወይም ጂዲፒ 1% የሚጠጋውን እጅግ ከፍተኛ ወጪን ጠይቋል። የብሩ መጠንም በአሃዝ ሲገለጥ ወደ 2 ቢሊዮን ዶላር የሚጠጋ ሲሆን ይህም መጠን በዛሬው የገንዘብ የመግዛት አቅም ሲሰላ ከ30 ቢሊዮን ዶላር በላይ እንደማለት ነበር። ዋናውና መሰረታዊ ግባቸው የነበረውም ከጀርመን ሳይንቲስቶች ቀድመው ቦምቡን ሰርቶ ማጠናቀቅ የሚል ነበር። ሆኖም ጀርመን በሁለተኛው የዓለም ጦርነት ማለትም ከግንቦት 1945 በኋላ እጅ ሰጠች። አሜሪካ ግን ምንም እንኳን በጀርመን አነሳሽነት ብትጀምረውም ነገሩን እውን ብታደርገው የሚሰጣትን ጉልበት በመታመን ተስፋ ሳትቆርጥ የማምረት ሂደቱን ቀጠለችው። ወቅቱ ሐምሌ 1945 ዓ.ም ነበር። ፕሬዝዳንት ሃሪ ትሩማን በፖትስዳም ጉባኤ ላይ ከስታሊንና ከቸርችል ጋር ሆነው ስለ ጀርመን የወደፊት ዕጣ ፈንታ በመወያየት ሳሉም አንድ የምስጢር ዜና
ከጆሮአቸው ደረሰ። ይህም ዜና በኒው ሜክሲኮ በረሃ የተደረገው የትሪኒቲ የኒውክሌር ሙከራ በተሳካ ሁኔታ ተጠናቋል የሚል ነበር። አሜሪካ አሁን በሰው ልጅ ታሪክ ታይቶ የማይታወቅ ከተማን በአንድ ጀንበር የሚያጠፋ መሳሪያ ባለቤት ሆናለች። ትሩማንም ይህንን ምስጢር ለወቅቱ የሶቪየቱ መሪ ጆሴፍ ስታሊን በሹክሹክታ ቢያበስሩትም ስታሊን ግን ቀድሞውኑ በአሜሪካ የደህንነት መዋቅር ውስጥ ባስቀመጣቸው ሰላዮቹ አማካኝነት እያንዳንዱን ዝርዝር መረጃ ያውቅ ነበር። በዚህ ጊዜም ታዲያ ውስጡ በንዴት ቢቆጣም በውጭ ግን ምንም እንዳልተፈጠረ ሆኖ ፈገግ አለ። በፈረንጆቹ በነሐሴ 1945 አሜሪካ ፉትማንና ሊትል ቦይ የተባሉትን ቦምቦች በጃፓን ላይ በመጣልና የፐርል ሃርበሩን ውድመት በመበቀል ጦርነቱን በድል አበቃች። ነገር ግን ይህ የጦርነት ማብቂያ የአዲስና ይበልጥ አደገኛ የሆነው የሽቅድድም ምዕራፍን ከፈተ። ምክንያቱም ሶቪየት ኅብረት በአሜሪካ የኒውክሌር የበላይነት ክፉኛ ተቆጣ ነበር። ስታሊን ከ1941 ጀምሮ በዝግታ ይካሄድ የነበረውን የኒውክሌር ፕሮጀክት በአስቸኳይና በማንኛውም ዋጋ እንዲፋጠን ጥብቅ ትዕዛዝ ሰጠ። ቁጣው የሚያስፈራው፣ ንዴቱ ሳር ቅጠሉን የሚያርበደብደው ቀጥቃጩ ብረት የሚባለው ስታሊን ትዕዛዙን እውን ያደርጉ ዘንድ ከሰላዮቹ እስከ ጠበብቶች በብዙ ጭንቅ ሌት ተቀን እውን ያደርጉት ዘንድ ይተጉ ጀመረ። በዚህም ሶቪየቶች የአሜሪካን የቦምብ ዲዛይን በሰላዮቻቸው አማካኝነት ሰረቁ። ነገር ግን በአሜሪካኖች የተሳሳተ መረጃ እንዳንታለ በሚል ስጋት የራሳቸውን ጥልቅ ምርምር ጎን ለጎን ያከናውኑ ነበር። የተማረኩ የጀርመን ሳይንቲስቶችንም ለዚህ ሥራ በግዴታ ይጠቀሙባቸው ነበር። ታዲያ ብዙዎች አሜሪካ ለብዙ ዓመታት በብቸኝነት የዚህ ኃይል ባለቤት እንደሆነች ትቀጥላለች ብለው ቢገምቱም በ1949 ሶቪየቶች የመጀመሪያውን RDS-1 የተባለ የኒውክሌር ሙከራ በካዛክስታን ሲያደርጉ ሁለተኛዋ ሀያል ሀገር ከፉክክሩ መቀላቀሏን አበሰረች። ይህን ነው እንግዲህ የቀዝቃዛው ጦርነት ወይም ታጥቆ የመተናኮስ ፉክክር በይፋ የተጀመረው። ነገር ግን ታሪኩ እዚህ ላይ አያበቃም። የተለያዩ ጥያቄዎች ይነሳሉ። እነሱም የአሜሪካ የቅርብ ወዳጅ የሆነችው እንግሊዝ በገዛ ወዳጇ ክህደት እንደተፈጸመባትና መረጃ እንደተከለከለች ስታውቅ ምን አደረገች? አሜሪካስ ከነባሩ የኒውክሌር ቦምብ በ450 እጥፍ የሚበልጥ አዲስ የሃይድሮጅን ቦምብ ለመስራት ስትነሳ ዓለም ምን አይነት ስጋት ውስጥ ወደቀች? የሚሉትንና የፈረንሳይን ድብቅ ጉዞ፣ የእስራኤልን እጅግ አስገራሚ የሚስጢር ፕሮጀክት እንዲሁም የህንድና የፓኪስታን ወደ ኒውክሌር ክለብ የገቡበት ሂደት ቀጥለን በዝርዝር እንመለከታለን። ሶቪየት ኅብረት የመጀመሪያውን ቦምብ ማፈንዳቷ ለአሜሪካ ትልቅ ድንጋጤ ፈጥሮ ነበር። ነገር ግን በዓለም ዙሪያ ያሉ ሀገራትም የራሳቸውን ደህንነት ለመጠበቅ በሚል ሰበብ ወደዚህ አደገኛ ጨዋታ ይተሙ ሲጀምሩ ነገሩ ከእጇ እንዳመለጠ ተረዳች። በዚህ ጉዞ ውስጥ ግን አንድ ወሳኝ ነገር ሊረዱ ይገባል። እዚህ ጋር ወዳጅነት ቦታ የለውም። ብሔራዊ ጥቅምና ስልጣን ብቻ ናቸው ቀዳሚዎቹ ነገሮች። ሶስተኛዋ የኒውክሌር ባለቤት የሆነችው ታላቋ ብሪታንያ ወይም እንግሊዝ ነበረች። ብዙዎች አሜሪካ ለቅርብ ወዳጇ ለእንግሊዝ መረጃውን እንደሰጠች ይገምታሉ። ነገር ግን እውነታው በተቃራኒው ነበር። በእርግጥ ታላቋ ብሪታንያ በ1940 ቲዩብ አሎይስ በተባለ ፕሮጀክት የኒውክሌር ምርምርን ከአሜሪካ ቀድማ ጀምራ ነበር። ነገር ግን በሁለተኛው የዓለም ጦርነት ወቅት በሀብት እጥረት ምክንያት ሁሉንም ምርምሯን ለአሜሪካ አስረክባ በመንሃታን ፕሮጀክት ላይ በጋራ ይሰሩ ጀመር። በወቅቱም በሁለቱ ሀገራት መካከል መረጃን በጋራ ለመጠቀም የሚያስገድድ የኪዩቤክ ስምምነት አድርገው ስለነበር እንግሊዝ ስምምነቱን ተማምና ከአሜሪካ መረጃዎችን ትጠብቅ ነበር። ነገር ግን አሜሪካ ቦምቡን ሰርታ እንዳጠናቀቀች በ1946 የማክማሆን ሕግን በማውጣት ስምምነቱን በብቸኝነት ሰረዘችው። እንግሊዝም ለዘመናት በቅኝ ግዛቶቿ ላይ ስትፈጽሞ የነበረው በደል በራሷ ላይ ሲደርስ ክፉኛ በማዘን ጨዋታው የጥቅም እንጂ የስምምነት አለመሆኑን ተረዳች። ወዲያውም ታላቋ ብሪታንያ ያለ ኒውክሌር ሀያል መሆን አትችልም በሚል ቁጭት የራሷን ፕሮጀክት በአስቸኳይ ጀመረች። ቀድሞ በነበራት መሰረታዊ ዕውቀት በመታገዝም በፈረንጆቹ በ1952 በአውስትሬሊያ አቅራቢያ ኦፕሬሽን ሄሪኬን የተባለውን
የመጀመሪያ ሙከራዋን በተሳካ ሁኔታ አከናወነች። ሶቪየቶች ብሎም ብሪታንያ አሜሪካን በፍጥነት መከተላቸው ዋሽንግተንን ይበልጥ አደገኛ መሳሪያ እንድትፈልግ አደረጋት። አቶሚክ ቦምብ አቶምን በመሰንጠቅ የሚሰራ ሲሆን ሳይንቲስቶች አሁን ደግሞ አቶምን በማዋሃድ ወይም በፊውዥን የሚሰራ ቴርሞኒውክሌር ወይም የሃይድሮጅን ቦምብን ለማዘጋጀት ተነሱ። የመንሃታን ፕሮጀክት መሪ የነበረው ኦፕንሃይመር ይህ መሳሪያ የሰው ልጅን ሊያጠፋ የሚችል አውሬ ነው በማለት ቢቃወምም ፕሬዝዳንት ትሩማን ግን ትዕዛዙን ሰጡ። በ1952 አሜሪካ አይቪ ማይክ የተባለውን ቦምብ አፈነዳች። ይህ ቦምብ በሂሮሺማ ላይ ከተጣለው በ450 እጥፍ የሚበልጥ ነበር። አሁን ነገሮች ሁሉ ከረዋል። አሁን ወደማይታወቅ የጥፋት ደረጃ ቁልቁል ትሸመጠጥ ይዛለች። ነገሩም በዚህ አላበቃም። አራተኛው ሀገር ተከተለች። ይህችም ሀገር ፈረንሳይ ነበረች። ከሁለተኛው የዓለም ጦርነት በኋላ የፈረንሳዩ መሪ ቻርልስ ዴጎል ሀገራቸው በጊዜው ፈርጣማ በነበረችው አሜሪካ ጥላ ስር መሆን የለባትም የሚል ጽኑ እምነት ነበራቸው። ኒውክሌር የሌለው ሀገር የራሱን ዕጣ ፈንታ ባለቤት ሊሆን አይችልም በማለትም በ1960 በሳሃራ በረሃ የመጀመሪያውን ሙከራ በማድረግ ከሀያላኑ ጎራ ተቀላቀሉ። ቀጣዩና አምስተኛው ሀገር ደግሞ ቻይና ነበረች። ቻይና መጀመሪያ አካባቢ ላይ በሶቪየት ኅብረት እርዳታ ታግዛ የምርት ሂደቷን ታቀላጥፍ ነበር። በኋላ ግን በሁለቱ ኮሙኒስት ሀገራት መካከል በተፈጠረ አለመግባባት ሶቪየቶች እርዳታቸውን አቋረጡ። የወቅቱ የቻይና ገዢ የነበሩት ማኦ ዜዳንግ ግን ተስፋ ሳይቆርጡ በታላቅ ፍጥነት በመጓዝ በ1964 የመጀመሪያውን ቦምብ አፈነዱ። እዚህ ጋር ግን አንድ አስገራሚ ነገር አለ። ቻይና ከአቶሚክ ቦምብ ወደ ሃይድሮጅን ቦምብ ለመሸጋገር የፈጀባት ጊዜ 32 ወራት ብቻ ነበር። ይህም እስካሁን በታሪክ ያልተመዘገበ ፈጣኑ ጉዞ ነው። እስኪ ስድስተኛውን ሀገር ለመገመት እድሉን ለእርስዎ ልስጦትና ይገምቱ። ምን አሉኝ? ባለብዙ ባህልና ቋንቋ ሀብታሟ ህንድ አሉኝ ልበል? አይ ለትንሽ ስተዋል። እሷ ሰባተኛዋ ናት። እሺ ቀደም ብላ ከአሜሪካና ከእንግሊዝ ጋር ስምምነት የፈጠረችው ካናዳ ሲሉ ሰማው። በእውነቱ በትኩረት ስላዳመጡኝ እጅ እየነሳው በዚሁ ካናዳ ከኒውክሌር ጨዋታ መውጣቷን ላብስሮ። በቃ ከዚህ በላይ አላድክሙትና መልሱን ልንገሮት። በዚህ ብዙ ሀገራት ለረዥም ዓመት በጽናት እንደቀጠሉ ደረት እየነፉ በሚናገሩበት የትግል ሜዳ የዳግም ምስረታዋ 50 ዓመት እንኳን በቅጡ ሳይሞላ ዓለምን በእጇ ያስገባችው አደገኛው ሀገር እስራኤል ናት። እዚህ ጋር ግን ከሌሎቹ ለየት የሚያደርጋት አንድ ታሪክ አለ። ይህም የኒውክሌር መሳሪያ አለኝ ብላ ፈጽሞ አንዳች አለመተንፈሷ ነው። ከ1950ዎቹ ጀምሮ ከፈረንሳይ ጋር በሚስጢር በመተባበር በኔጌቭ በረሃ ዲሞና የተባለ የኒውክሌር ጣቢያን ገንብተዋል። ይህንንም በከፍተኛ ሁኔታ የጠረጠሩት የአሜሪካው ፕሬዝዳንት ጆን ኤፍ ኬኔዲ ጣቢያውን ላስመርመር ቢሉም እስራኤል ግን የተለያዩ ዘዴዎችን በመጠቀም ትክክለኛውን የጦር መሳሪያ ማምረቻ ክፍል ደብቃ የተቀረውን ክፍል ብቻ አሳይታቸዋለች። ታዲያ እንዴት ታወቀ የሚል ጥያቄ ከመጣቦት ነገሩ እንዲህ ነው። በ1986 ሞርደካይ ቫኑኑ የተባለው የእስራኤል ቴክኒሻን ከጣቢያው ውስጥ በድብቅ የወሰዳቸውን ፎቶዎች ለብሪታንያ ጋዜጠኞች አሳልፎ ሰጠ። ይህንም ስድስተኛዋ የኒውክሌር ሀገር ተብላ በዓለም አደባባይ ተሰጣች። እስራኤልም ወዲያውኑ ምስጢሯን ያወጣውን ግለሰብ በሞሳድ አማካኝነት ከሮም አፍና በመውሰድ ለ18 ዓመታት ከእስር አኖረችው። ምንም እንኳን ምስጢሯ ለዓለም ቢጋለጥም እስራኤል ዛሬም ድረስ አለኝም የለኝም የሚል አሻሚ ፖሊሲ ወይም የኒውክሌር አምቢጊቲን ትከተላለች። ነገር ግን ትልቁ ጥያቄ የሚመጣው እዚህ ጋር ነው። ቦምብ ለመስራት ሳር እንበላለን በማለት ለኒውክሌር ፕሮጀክት ከፍተኛ መስዋዕትነት የከፈሉት ሀገራትስ እነማን ናቸው? ብቸኛዋ የነበራትን የኒውክሌር መሳሪያ ፈታ ያስወገደችው ሀገርስ የትኛዋ ናት? ብሎም ዛሬ ዓለምን እያስፈራሩ ካሉት የሰሜን ኮሪያ ሚሳኤሎች በስተጀርባ ያለው እውነተኛ ታሪክ ምንድን ነው? የሚሉትን ጥያቄዎች ቀጥለን እንመለከታለን። ቀጣዩዋ የኒውክሌር ባለቤት ሀገር
ቅድም የገመቷት የብዙ ባህል ባለቤቷ ህንድ ናት። ህንድ በፈረንጆቹ በ1962 ከቻይና ጋር በነበራት የድንበር ጦርነት ሽንፈት ከደረሰባት በኋላ ብሔራዊ ደህንነቷን ለመጠበቅ የኒውክሌር ኃይል የግድ እንደሚያስፈልጋት አመነች። የኒውክሌር ምርምሯንም ለሰላማዊ ኃይል ማመንጫ በሚል ሽፋን ብትጀምረውም በስተጀርባ ግን የጦር መሳሪያ ዝግጅት ነበር። በ1974 ሳቂታው ቡድሃ ወይም ስማይሊንግ ቡድሃ በሚል ሚስጥራዊ ስም የመጀመሪያውን ሙከራ በራጅስታን በረሃ ውስጥ አደረገች። ህንድ ይህን ሙከራ ለሰላማዊ ዓላማ እንደሆነ ደጋግማ ብትገልጽም ዓለም አቀፉ ማህበረሰብ ግን ድርጊቱን በከባድ ማዕቀብና በውግዘት ተቀበለው። ይህም የህንድ ድንገተኛ የኒውክሌር ባለቤትነት ጎረቤቷንና ታሪካዊ ጠላቷን ፓኪስታንን ክፉኛ አስደነገጣት። የፓኪስታን መሪዎች ህንድ ኒውክሌር ቦምብ ካላት እኛ ደህንነታችን ሊጠበቅ አይችልም የሚል ጽኑ እምነት ያዙ። በወቅቱ የነበሩት ጠቅላይ ሚኒስትር ዙልፊቃር አሊ ቡቶ ፓኪስታን ኒውክሌር ቦምብ ለመስራት ሳር ወይም ቅጠል በልታ ተርባም ቢሆን የራሷን መሳሪያ ታዘጋጃለች በማለት ለፕሮጀክቱ የነበራቸውን ቁርጠኝነት ገለጹ። አብዱል ቃድር ካን የተባለ የፓኪስታን ሳይንቲስት በሆላንድ የኒውክሌር ተቋም ውስጥ ሲሰራ የሰረቃቸውን ምስጢራዊ የዩራኒየም ማበልጸጊያ ሰነዶች በመያዝ ወደ ሀገሩ ተመለሰ። በቻይና የቴክኒክና የብሉፕሪንት እርዳታ ታጅባ ፓኪስታን በ1998 ህንድ 5 ተከታታይ ሙከራዎችን ባደረገች በሳምንታት ውስጥ የራሷን 5 ቦምቦች በራስኮ ተራራ ስር በማፈንዳት 9ኛዋ የኒውክሌር ሀገር ሆና ተመዘገበች። ይህም በደቡብ ኤዥያ ያለውን የኃይል ሚዛን ለዘላለሙ የቀየረ ክስተት ነበር። እዚህ ጋር 8ኛው ሀገርስ የማለቱ ነገር አያጠራጥርም። 8ኛው ሀገር ደቡብ አፍሪካ ናት። የኒውክሌር ታሪኳም በዓለማችን ላይ ለየት ያለ ነው። ደቡብ አፍሪካ ውስጥ ከፍተኛ የዩራኒየም ክምችት እንዳለ ይታወቃል። በ1980ዎቹ አጋማሽ ላይም 6 የሚሆኑ የኒውክሌር ቦምቦችን በሚስጥር ሰርታ ነበር። ይህንንም ያደረገችው ከጎረቤት ሀገራት የሚመጣባትን የኮሙኒዝም ስጋት ለመመከትና በአፓርታይድ ስርዓት ምክንያት ከዓለም ተገላ ስለነበር ራሷን ለመከላከል ነበር። ሆኖም በ1990ዎቹ መጀመሪያ ላይ የአፓርታይድ ስርዓት እያከተመ ሲመጣና የኔልሰን ማንዴላ መንግስት ወደ ስልጣን እንደሚመጣ ሲታወቅ የነጩ አናሳ መንግስት እነዚህ መሳሪያዎች ወደ አዲሱ መንግስት እጅ እንዳይገቡ ሰጋ። በዚህም ምክንያት ደቡብ አፍሪካ በታሪክ ለመጀመሪያ ጊዜ በገዛ ፈቃዷ የኒውክሌር መሳሪያዎቿን በሙሉ ፈታ አስወገደች። ሰነዶቹም እንዲቃጠሉና ዩራኒየሙ በሰላማዊ መንገድ እንዲከማች ተደረገ። 10ኛዋና እስካሁን የመጨረሻው ሀገር ደግሞ ሰሜን ኮሪያ ናት። የሷም ኒውክሌር የማበልጸግ ጉዞ የጀመረው ከአሜሪካ ጋር በነበራት ጠብ የሀገሪቱ መስራች ኪም ኢል ሱንግ የኒውክሌር መሳሪያ ለስርዓቱ ህልውናና ከአሜሪካ ስጋት ለመጠበቅ ብቸኛው መንገድ እንደሆነ በማመናቸው ነበር። መጀመሪያ ላይ ከሶቪየት ህብረትና ከቻይና እርዳታ ቢጠይቁም ዓለምን ወደ ጦርነት ትከታላችሁ በሚል ተከለከሉ። ሆኖም ሰሜን ኮሪያ የራሷን የዩራኒየም ክምችት በመጠቀም ምርምሯን በድብቅ ቀጠለች። በ1994 ከአሜሪካ ጋር ስምምነት ቢገቡም በ2002 አሜሪካ ሰሜን ኮሪያን በሚስጢር ዩራኒየም እያበለጸገች ስምምነቱን ጥሳለች በማለት ከሰሰቻት። ይህ ክስም ሰሜን ኮሪያ ከዓለም አቀፉ የኒውክሌር ስምምነት እንድትወጣና በ2006 የመጀመሪያው ሙከራ እንድታደርግ መንገድን ከፈተ። ዛሬ ሰሜን ኮሪያ አህጉር አቋራጭ ሚሳኤሎችን በመታጠቅ ዓለምን በስጋት ውስጥ መክተት ችላለች። እስካሁን በዓለማችን ኒውክሌር መሳሪያን ያበለጸጉ ሀገራት 10 ቢሆኑም ሌሎችም ወደዚህ ክበብ ለመቀላቀል ደጃፍ ላይ ናቸው። ኢራን የኒውክሌር ማበልጸግ ስራዋን እያፋጠነች ሲሆን ሳውዲ አረቢያ ደግሞ ኢራን ቦምቡን ካገኘች እኛም እናገኛለን በማለት በግልጽ ማስጠንቀቂያ ሰጥታለች። ጃፓንና ብራዚል ደግሞ ቴክኖሎጂውና ጥሬ ዕቃው ስላላቸው በፖለቲካዊ ውሳኔ ብቻ በአጭር ጊዜ ውስጥ የኒውክሌር ባለቤት መሆን የሚችሉ የእንቅልፍ ላይ ሀያላን ተብለው ይጠራሉ። ቀጣይ የትኛው ሀገር ኒውክሌር ትይዝ ይሆን? መልሶን ኮሜንት ያስቀምጡልን። ለዛሬው በዚያ በቃን። ደህና ሁኑ።